የሚግደረደረው ጀለስ ቤት ሲመጣ ግባ ልጄ ግባ። ማዬ ጓደኛዬ ነው። ብላ ና ብላ። አረ ማዘር በጣም ተግቢያለሁ። በዛ ላይ ደግሞ ፓስታ ላይ ብዙ ማለት ነው። እሺ ቅመስ፣ ትንሽ ብቻ ቅመስ። ብላ ትንሽ ቅመስ። ቅመስ እንጂ አይቻ አቀማመስ እንዴት ነው የምትበላው? በደንብ ብላ እንጂ አትሳቀቅ። እንደ ቤት ይኸው በደንብ አድርገህ ብላ፣ አትሳቀቅ። እንዴ ቁንጥር አታርግ። ወይ መብራት መጣ። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ከባድ ነው። ይሄ እኮ የታወቀ ነው። አብዛኛው ሰው በቃ የራበው ምግብ እየፈለገ ነው። ጀስት የትም ጎረቤትም ሄዶ የትም ያው ተግደርድሮ የሚመለሰው ያው ቢርበድም ግን ያን ያክል አይደለም። የዚህ ደግሞ ባሰ። ሰው እኮ ከሰው እኩል አብሮ በልቶ እኮ ይነሳል። ይሄ እኮ በቃ ጭራሽ እሺ እነሱ ምን ይብሉሽ እነሱ። ሰላም እንዴት ናችሁ? ይሄ ሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። በ2018 አቅጄ ያሳካሁት ነገር ቢኖር በህይወት መቆየቴ ብቻ ነው። እሱንም በፈጣሪ ቸርነት። ለኔ ብቻ ነው እንደዚህ የጠመመው ወይስ ለሁሉም ሰው? ለእናንተ እኔ እኮ ግራ ገባኝ። ይሄ እውነት ነው። የ2018 መጀመሪያ ላይ ብዙ ነገር አቅደን እስኪ ያሳካን ሰዎች የታለን? በእርግጥ ያሳኩ ብዙ ሰዎች ይኖራሉ፣ ግን አብዛኛው ሰው እንዳላሳካ ነው። የእውነት ያሳኩም አሉ፣ ግን እኔ ራሴ ብዙ ነገር አቅጄ ነበረ፣ ግን ምንም ነገር አላሳካውም ማለት ይቻላል። ያው በ2019 ያሳካልን ነው የሚባለው። ሹክራን አቢብቲ እዛ ሙሰልሰል የሚባል ህንጻ አለ፣ ያጎቴ ነው። አሁን ማስቀጠርሽ ቤት ካልተስማማሽ ደውይልኝ፣ እዛ ህንጻ ላይ አስቀጥርሻለሁ። አንቺን የመሰልሽ ልጅማ በረሃ ይበላሽም። እኔ እዛ በረሃ ላይ ማለት ነው ውሃ ሆነሽ ተጠምቼ ባገኝሽ ሁላ አልጠጣሽም ሁላ ነበር። እሺ ግን ስራ ይበዛበታል እንደ ቤቱ? የምን ስራ? ቤቷ እኮ አንድ ባንድ ጠባብ ነች እኮ። ጠርገሽ ደስ ካለሽ ሞልወል ነው። እራት ራሱ እኮ ሰርታ የምታቀርብልሽ እኮ ቀጣሪሽ እኮ ነች። ይሄን ሩዝ ነሽ፣ አሳ ነሽ፣ ዶሮ ነሽ፣ ዝም ብለሽ ማጫወት ነው። አልዋይን ሳድዋይን ማዋይን ይለዋል እኮ እያለው አናግረኝ ይል ከዚያ እዚህ ሄደህ ግመል ለመጠበቅ ምንድን ነው የሚያስቸኩል? ቡሪ ፊት ይኸውልህ፣ ስነ ስርዓትን ያዝ። ቀጥይ የኔ እናት። እሺ ሙቀቱስ ግን? የምን ሙቀት እንዴ? እኔ ምልክሽ ቦታ 40 ምንጭ በይው። እንደውም በበርድ እንዳትሞቺ ነው እኔ የምፈራው። ስለዚህ ከመሄድሽ በፊት አስኮ ጨረታ ትሄጂና ቆንጆ ሹራቦች በቅናሽ ትገዣለሽ። እዛው ደነዋ ጃኬት እኔ እንዲሁ አይቼሽ ራሱ የሆነ ቀመር ቀምሬልሻለሁ። በቃ ያን ቀመር ግን እዚህ ሀገር ሆነሽ ለማሳካት በጣም ከባድ ነው። ስለዚህ እዛ ሀገር ትሄጂና ሴትዮዋ ቤት ገብተሽ ሴትዮዋ በወጣሽ ቁጥር የሷን ልብስ እየለበሽ ለኔ ፎቶ ትልኪልኛለሽ ማለት ነው። እኔ ያን ፎቶ ለትላልቅ ድርጅቶች ልኬ እዛው ሀገር እዛው ቤት ሆነሽ በሞዴሊንግ እኔ አስቀጥርሻለሁ። ኧረ አለቃ አንተ ይኸውልህ ከዚህ በኋላ ብታቋርጠኝ ማለት ነው አናትን እንደ ገስቲር በሳስቼ እሳት ነው የምጠደብህ ካልብ። ይኸውልሽ የኔ ቆንጆ አንቺ በቃ እዛ ሀገር ሄደሽ እኮ በዝቡዛና ሸለብዛ ነው ማለት ያለብሽ እኮ። እሺ ግን ቋንቋውስ? ቋንቋ ደግሞ ምን ይከብዳል? በጣም ቀላል እኮ ነው። ዋናው እኮ የላ ማለት እኮ ነው። በቃ የላ ካልሽ ምን ይከብዳል? የላ ማለት ነው። ከመሄድሽ በፊት ደግሞ እንዲያግዝሽ ኤምቢሲ ፎር ማየት ነው። አና ለአቦክ መልሰድሰሪ ሰያራ ተላቶ ተለቲ ይላል። ምን ይከብዳል? አሁን ነገ ጧት ፓስፖርትሽን ይዘሽ ነይ ነው ያልኩሽ። እሺ በቃ ላባሽኪሪ ብያለሁ። ደህና ይግጠምሽ ናንተ። ወንድየው ሲሆን ይጨቁነዋል፣ ለሴቷ ሲሆን አሪፍ ነው። እሺ ቅድሚያ ላይ ሴቶች በሚለው ያዘው፣ ግን አሪፍ ነው። ይሄ የብዙ ደላሎች በቃ ምንድነው ሰዎችን የሚማርኩበት መንገድ ነው የሚባለው ወይንስ ስራቸውን የሚያቀላጥፉበት መንገድ ነው የሚባለው? ይሄ ልክ ነው። ሄዳ እዛ በሴትዮዋ ስትወጣ የሴትዮዋ ልብስ እየቀያየረች ፎቶ የተነሳች ትልክለታለች። ሞዴሊንግ ሊያሰራ ነው። የሞዴሊንግ ማስታወቂያ ልሰራ ነው በሰው ልብስ። ይሄ እንኳን ሪስክ የሆነ ነገር ነው፣ አለመሞከር ነው የሚሻለው። ብቻ አሪፍ ነው፣ ወደነዋል። እቺ አረ ችግር የለውም የምትባል ቃል ለምዶብኝ ነው እንጂ በጣም ችግር አለው። ችግርማ አለው። ዘመድ ቤት ሄጄ ቡና ሳልጠጣ ነው የሚመጣው። በማን ምክንያት? በችግር የለውም ቃል ምክንያት። በችግር የለውም ምክንያት ዲሽ ሰርቼ ገንዘብ ሳልቀበል ነው የሚመጣው። በማን ምክንያት? በችግር የለውም ምክንያት። ስንት ነገር ነው ያጣው። ችግር የለውም
ችግር የለውም። እውነት ነው። በቃ ብዙ ስራ ሰርተን በቃ ችግር የለውም ብለን በቃ አላ ሰዎችን ላለማስቸገር ብለን በእርግጥ ተቸገረን ደክመን ያደረግን ነገር ግን ችግር የለውም ብለን ለምንመጣ ሰዎች ነው። ዲሰርቼ ችግር የለውም ብዬ ነው የምመጣው። ቢቀበለው እኮ ያው እርግጥ ገንዘቡ እኮ ያስፈልገዋል። ያው ለጎረቤት ሲሆን ያው ሊደብር ይችላል ምናምን ነገር ቡና ሰው ቤት ጠጣ ተብዬ ችግር የለውም ብዬ ነው መጣው። እንደዛ ቡና ያማረው ቡናን የሚያክል ነገር ማለት ነው እምቢ ብሎ ተግደርድሮ ይመለሳል። በእርግጥ እምቢ የማይባሉ ነገሮችን እምቢ አለ ማለት ያው አንዳንድ ነገሮችን ደግሞ ማለፍ አሪፍ ነው ብቻ ኢሞ ተጠቃሚ ሆነን ህይወታችንን ብንቀይረው ይሻላል። ኢንስታግራም ላይ ከምንጃጃል እሱ ማለት ከነ ፍቅር ራሱ በአሁን ጊዜ ተቀይሯል። ፍቅር አይን የለውም ይባላል፣ ግን የኪስህን ሁኔታ በደንብ ነው የሚያየው። አዎ እሱማ በእግር ሸኝታ ነው እንጂ በመኪና ሸኝታ ቤተሰቦች ይቆጡኛል የምትል ሴት የለችም። አዎ ስለዚህ ከአሁን በኋላ ችግር የለውም ማለት ማቆም አለብን። አዎ ሶሲያይን ዱርዬ ሊለን ይችላል፣ ግን ህይወቱን ለመቀየርና ለዓላማው ሲል አንገቱን የደፋ እንጂ አምላኩን ክዶ ጠንቋይ ቤት የሮጠ ዱርዬ የለም። እናሳ የእናቴ ልጅ የጊዜ ጉዳይ ነው እንጂ ሰውን አሸንፎ አያውቅም ብላ ዛሬ ከባድ ነው በእውነት ከአዋቂዎቹ እኮ ልጆቹ ብሰዋል። ምንድነው የሚናገሩት ነገር ራሱ ዋው ከባድ ነው። አንደኛው ልጅ ራሱ ምን ነበር ያለው? በእግር ሸኝታት ነው እንጂ በመኪና ሸኝታት ቤተሰቦቼ ይቆጡኛል የምትል ሴት የለችም። ከባድ ነው። በእውነት የሚግደረደረው ጀለስ ቤት ሲመጣ ግባ ልጄ ግባ። ማዬ ጓደኛዬ ነው ብላ ና ብላ። አረ ማዘር በጣም ተግቢያለሁ። በዛ ላይ ደግሞ ፓስታ ላይ ብዙ ማለት እሺ ቅመስ፣ ትንሽ ብቻ ቅመስ ብላ። ትንሽ ቅመስ እንጂ አይቻ አቀማመስ እንዴት ነው የምትበላው? በደንብ ብላ እንጂ አትሳቀቅ። እንደ ቤቴው በደንብ አድርገህ ብላ፣ አትሳቀቅ። እንዴት ቁንጥር አታርግ። ወይ መብራት መጣ። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ከባድ ነው። ይሄ እኮ የታወቀ ነው። አብዛኛው ሰው በቃ የራበው ምግብ እየፈለገ ነው። ጀስት የትም ጎረቤትም ሄዶ የትም ያው ተግደርድሮ የሚመለሰው ያው ቢርበርም ግን ያን ያክል አይደለም። የዚህ ደግሞ ባሰ። ሰው እኮ ከሰው እኩል አብሮ በልቶ እኮ ይነሳል። ይሄ እኮ በቃ ጭራሽ እነሱ ምን ይብሉሽ እነሱ ዋው አላችሁ ደግሞ አንዳንድ ልጆች ከቆሎ ላይ ለውዙ ምለቀመ እንዴ! አንተ ሌላም እኮ ነገር አለ። ቆሎን ብላ ምንድነው ለውዙ ምለቅሙ እንዴ? ለውዝ የሚለቅሙት እንጀለሳችሁ ሜንሽን አድርጉት፣ አድበሉት ኮሜንት ላይ የቻማችሁ። እውነት ነው። ልጆች ብቻ ሳይሆኑ ትልልቆች ራሱ አላችሁ። ምንድነው ከቆሎ ውስጥ ለውዙን እየለቀማችሁ ምበሉ። እኔም አሉ ቤት የሚያስቸግሩኝ ሰዎች። ይሄ የእውነት ነው። በቃ ምንድነው አብሶ ከእንግዳ ጋር እየተበላ እንደዚህ አይደረግም። ጀስት ያም ሰው እኮ ለውዙ መብላት ይፈልጋል፣ ግን ያው ደብረው ነው። እኩል መብላቱ አይሻልም? ብቻ የእውነት ነው። ልክ የሆነ ነገር ነው የተናገረው። እናመሰግናለን። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።